የአልሸባብ ጦር አባላት ትግራይ ገብተዋል ወይ ያስባለ ከባድ ጉድጉድ ከማያጣት መቀሌ እየተሰማ ነው። ህወሓት እንደ ፋኖ ከሰይጣንም ጋር ሰራለው ያለ ይመስላል። አንድ የክልሉ ፖለቲከኛ ህወሓት ከአልሸባብ ጋር ጭምር እየሰራ ነው የሚል ቦምብ የሆነ መረጃ ማጋራቱን ተከትሎ ለ4 ኪሎ የፈረሙት ወይዘሮ ኬሪያ መሐመድ ቡድኑ ከአልሸባብ ጋር የጀመረው ግንኙነት ክልሉን ብሎም ቀጠናውን ከባድ ትርምስ ውስጥ የሚከት ነው ብለዋል። በዝርዝር እናስደምጣቸዋለን። ኮሎኔል ደመቀ ጉድ ተሰርተዋል፣ ተክደዋል፣ ከትግራይ ጋር ፍቺ ፈጽመናል ሲሉ የፈነጠዙበት ውሳኔ በ4 ኪሎ ተቀልብሷል። ይህን ተከትሎ ኮሎኔሉ አሰላለፋቸውን ከ4 ኪሎ ሊያዞሩ ይችላሉ በሚል እጅጉን ተፈርቷል። ወልቃይት ምርጫ ይደረጋል ቢባልም በወልቃይት ምንም አይነት የምርጫ እንቅስቃሴ ሳይደረግ የመራጮች ምዝገባ ተጠናቋል። በጉዳዩ ላይ አንድ የክልሉ ፓርቲ ተቃውሞውን አሰምቷል። እንመለስበታለን። የህወሓት ጦር በ3 አቅጣጫ እየተጠጋ መሆኑ ታወቀ። በዋግምራና ራያ እንዲሁም ጠለምት አቅጣጫ ከማለዳ አንስቶ ጦሩን በከፍተኛ ሁኔታ እያስጠጋ መሆኑ ተረጋግጧል። በሌላ በኩል ህወሓት የወሰነውን ውሳኔ ተከትሎ ዓለም አቀፍ ሚዲያዎች በስፋት እየተቀባበሉት ነው። ቡድኑ ከሻቢያ ከፋኑም ከሱዳንም ጋር እየተነጋገርኩ ነው ሲል አረጋግጧል። እናስደምጣቸዋለን። በአፍሪካ ቀንድ ባለው ውጥንቅጥ ትልቅ የኃይል አሰላለፍ የሚፈጥር ክስተት ተፈጥሯል። ጉዳዩ ኢትዮጵያን ከሚመለከተው የሱዳን ጦር ጋር የተያያዘ ሲሆን የጦርነቱን መልክ የሚቀይር ነው ተብሎለታል። በሻቢያ የሚታገዘው የአልቡርሃን ኃይል በሚሊዮን ዶላር አውጥቶ ሊገዛው ያቀደው የጦር መሳሪያ ባለቀ ሰዓት ከሽፎበታል። ይህም በኢትዮጵያ መንግስት ይታገዛል ለሚባለው የፍጥኖ ድራሽ ኃይል ሰርግና ምላሽ ሆኖለታል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት ያሳለፈውን አደገኛ ውሳኔ ተከትሎ በትግራይ ከፍተኛ የጦርነት መቀስቀስና አገልግሎት መቋረጥ ስጋት መፈጠሩን ዓለም አቀፍ ሚዲያዎች እየዘገቡት ነው። እንደ ቢቢሲ፣ አልጀዚራ፣ ኤኤፍቢ ያሉ ዓለም አቀፍ ሚዲያዎች የህወሓት ማዕከላዊ ኮሚቴ ከ6 ዓመት በፊት ወደ ነበረው የቅድመ ጦርነት አስተዳደር ለመመለስ መወሰኑን ተቀባብለውታል። የጄኔራል ታደሰ ወረደን ጊዜያዊ አስተዳደር ያስወገደው የህወሓት ቡድን የቀድሞ አስተዳደሩን ለመመለስ መወሰኑ የፕሪቶሪያውን ስምምነት ህልውና የሚያከሰም መሆኑን ዘገባዎቹ አመላክተዋል። ውሳኔው ይበልጥ አደገኛ የሚሆነው ደግሞ ህወሓት ለጠቅላይ ሚኒስትር አብይ አህመድ አስተዳደር የውስጥና የውጭ ተቀናቃኝ ኃይሎች ጋር ቅንጅት መፍጠሩን በይፋ ማወጁ ነው። ከአማራ፣ ከአፋር፣ ከሱዳንና ከኤርትራ ጋር መነጋገር እንፈልጋለን ሲሉ አንድ ከፍተኛ የህወሓት አመራር ለፈረንሳይ ዜና አገልግሎት የሆነው ኤኤፍቢ ተናግረዋል። ከቅድመ 2013 ጦርነት በፊት በተካሄደ ክልላዊ የተናጠል ምርጫ የተቋቋመው ምክር ቤት እንዲመለስ መደረጉ በኢትዮጵያ ውስጥ ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት መፍጠሩን የዜና ምንጩ ገልጿል። ኤኤፍቢ በዘገባው ህወሓት የቀድሞ የክልሉ ምክር ቤት እንዲመለስ ያሳለፈው ውሳኔ አደገኛ ውሳኔ መሆኑን አስታውቋል። ከ6 ዓመት በኋላ ይመልሳል የተባለው ምክር ቤት የተመሰረተበት ምርጫ በትግራይ ጦርነት እንዲቀሰቀስ ምክንያት መሆኑን ያስታወሰው ዘገባው ጦርነቱ ቢያንስ የ600,000 ሰዎችን ህይወት መቅጠፉንም አውስቷል። ህወሓት ከጦርነቱ በፊት በትግራይ በተካሄደው ምርጫ የተመረጠው የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ በክልሉ ከፍተኛ ውጥረት መፍጠሩን ቢቢሲ ዘግቧል። ውሳኔው የፈጠረውን ስሜት በተመለከተ ነዋሪዎችን ያነጋገረው ቢቢሲ አማርኛ ከነዋሪዎች ያገኘው ምላሽ ድብልቅልቅ ያለ ስሜት እንደተሰማቸው ነው። በርካታ ነዋሪዎች ይህ ውሳኔ ምን ይዞ ይመጣል በሚል ግራ መጋባትና ስጋት ውስጥ መሆናቸውን ለቢቢሲ ተናግረዋል። ነዋሪዎች ይህንን ውሳኔ ተከትሎ ጦርነት ይቀሰቀስ ሲሆን ወይስ የአገልግሎት መቋረጥ ይፈጠራል በሚል ፍርሃት ውስጥ መሆናቸውን ጨምረው ገልጸዋል። ዳግም ችግር ውስጥ እንገባለን የሚል ፍርሃት እንዳደረባቸው የተናገሩት ነዋሪዎች በአመዛኙ የፓርቲ ውሳኔ በጎ ነገር ያመጣል የሚል አስተሳሰብ አለመኖሩንም ጨምረው ተናግረዋል። አንዳንድ ሰዎች ውሳኔው ግባታዊ ነው የሚል አስተያየት አላቸው ያለው ዘገባው የህወሓትን ውሳኔ ተከትሎ ጦርነት ይቀሰቀሳል በሚል ስጋት እንደተፈጠረባቸው ተናግረዋል። የትግራይ ህዝብ በተደራረቡ ችግሮች ህይወቱን እየገፋ ባለበት በዚህ ወቅት ውሳኔው መልካም ነገር ይዞ ይመጣል የሚል ሐሳብ በአብዛኛው ሰው ላይ አለመኖሩ ተገልጿል። በዚህም በርካታ ሰው መቀሌ ከተማ ለቆ እየወጣ ነው የተባለ ሲሆን የአውሮፕላን በረራ ለተከታታይ ቀናት አስቀድሞ መሙላቱ ታውቋል። ሌላ በኩል የህወሓትን ውሳኔ የሚደግፉ ነዋሪዎች መኖራቸውን የቢቢሲ አማርኛ ዘገባ ያመላክታል። አብዛኛው የትግራይ ህዝብ የዳግም ጦርነት መቀስቀስ ስጋት እንዲወገድ የሚፈልግ ቢሆንም ህወሓት ድጋፍ እንዲሰጠው እየተንቀሳቀሰ ነው ተብሏል።
መንግስት በወልቃይት ጠለምትና ራያ ህዝብ ላይ የሴራ ፖለቲካ ስሌት እየተከተለ መሆኑን የአማራ ብሔራዊ ንቅናቄ አብን አስታወቀ። ፓርቲው በወልቃይት ጠገዴ፣ ሰቲት ሁመራ፣ በጠለምት፣ በራያ አላማጣና ኮረም ኦፍላ አካባቢዎች ምርጫ መስተጓጎል በአማራ ህዝብ ላይ የተሸረበው የሴራ ፖለቲካ የመዋቅራዊ በደል ማሳያ ነው ብሏል። በፌዴሬሽን ምክር ቤት ውሳኔ ሰጭነት በወልቃይት ጠለምትና ራያ አካባቢዎች ከትግራይ የተነጠለው ምርጫ እንዲካሄድ የተሰጠው መመሪያ ተቀልብሷል። ጉዳዩ በነጌታቸው ረዳ ከሳሽነት እስከ ፍርድ ቤት ደርሶ የነበረ ሲሆን የክሱ መዝገብ ተቋርጦ እግዱ ከተነሳ በኋላ የአካባቢዎቹ ምርጫ የሚካሄዱ ጉዳይ አጠራጣሪ መሆኑን ዋዜማ ራዲዮ ባለስልጣናትን ጠቅሶ መዘገቡ ይታወሳል። የፌዴሬሽን ምክር ቤት ውሳኔን ደግፎ ሲከራከር የነበረው አብን በጉዳዩ ላይ ባወጣው መግለጫ በወልቃይት ጠለምትና ራያ ጉዳይ በሴራ ፖለቲካ አራማጅነት መንግስትን ከሷል። የወልቃይት የጠለምትና የራያ አማራ ህዝብ ለሩብ ክፍለ ዘመን የዘለቀ የህወሓት አገዛዝና የዘር ማጥፋት ዘመቻን በጽናት ተቋቁሞ ከጥፋት ቢተርፍም ዛሬም አደጋ እንደተደቀነበት አብን ገልጿል። በወልቃይት ጠለምትና ራያ ህዝብ ላይ አደጋ የተደቀነው በፌዴራል መንግስት የሴራ ፖለቲካ ስሌት መሆኑን አብን አስታውቋል። የራሱ አብን አመራሮች የሚገኙበት መንግስት ይዞታል በተባለ ህወሓትን የማባበል ፖለቲካ ሳቢያ ህዝቡ ለከፋ ስቃይና ስጋት ተጋልጦ ይገኛል ብሏል። ማንኛውም ማህበረሰብ ራሱን በራሱ የማስተዳደር የመምረጥና የመመረጥ መብት በዓለም አቀፍ ድንጋጌዎችና በኢትዮጵያ ህገ መንግስት የተረጋገጠ ቢሆንም የተጠቀሱት አካባቢዎች የሚኖረው የአማራ ህዝብ በመብቱ ተነፍጎ ይገኛል ብሏል። በወልቃይት ጠለምትና ራያ አካባቢዎች የሚኖረው ህዝብ በመንግስት እየተንጸባረቀበት ከሚገኘው ፖለቲካዊ ሴራና የአተርፍ ባይ ስሌት ህዝባችን መሰረታዊ መብቶቹን ተነፍጎ ይገኛል ሲል አብን ወንጅሏል። በተለይም ባለፉት 6 ዓመታት የማዕከላዊ መንግስቱ በጀትና የፖለቲካ ውክልናን በመከልከል የተፈጸመው በደል ህዝቡን ለከፋ ማህበራዊ ቀውስ ዳርጎታልም ብሏል። አብን ሆን ተብሎ ህዝብን ያለ በጀትና ውክልና የማስቀጠል የጠቅላይ ሚኒስትር አብይ አህመድ አስተዳደር የሴራ ፖለቲካ ስሌት መሆኑን ጠቁሟል። አሁንም በድጋሚ በተለያዩ ሰበቦች ህዝቡን ከምርጫ በማግለል ቀጣዩንም የምርጫ ዘመን ያለ ውክልና እንዲያሳልፍ የሚደረገው ሸፍጥ በፍጹም ተቀባይነት የለውም ብሏል። አብን መንግስት በአወዛጋቢ አካባቢዎች ላይ ይከተላል ያለው የሴራ ፖለቲካና አተርፍ ባይ ስሌት የውክልና መብት ከመንፈግ አልፎ ዛሬም ጥቃት እያስከተለ መሆኑን አስታውቋል። ለዚህም ከራያ አካባቢዎች ከ60 ሺህ በላይ የአማራ ተወላጆች በህወሓት ጥቃት መፈናቀላቸውን ጠቅሷል። የፌዴራል መንግስት በራያ አካባቢዎች ያሰማራውን ኃይል በማስወጣት ህዝቡን በተደጋጋሚ ለህወሓት ጥቃት አሳልፎ መስጠቱን አብን ገልጿል። መንግስት ግዴታውን እየተወጣ አይደለም ያለው አብን የጸጥታ ችግርን እንደ ሰበብ በመጠቀም ህዝብን ለሁለት የምርጫ ዘመናት ያለ ውክልና ማቆየት የመንግስትን ዘላቂ መፍትሄን ያለ መሻትና ከውጥረት አተርፋለሁ ባይነትን በጉልህ ያሳበቀ ነው ብሏል። የፌዴራል መንግስት አካሄድ ካልታረመ የዲሞክራሲ ስርዓት መፍረስን፣ መዋቅራዊ መድሎና ጥቃትን እንዲሁም ህዝብ በመንግስት ላይ ያለውን አመኔታ ጨርሶ እንዲያጣ በማድረግ ላለመረጋጋት ቀጥተኛ ምክንያት ይሆናል ሲል አሳስቧል። በትግራይ ክልል የሚንቀሳቀሱ የተወሰኑ የፖለቲካ ኃይሎች ከአሸባሪው አልሸባብ ጋር የፈጠሩት ግንኙነት ቡድኑ ራሱን ከሀገር ውስጥ ፖለቲካዊ ግጭት አውጥቶ ወደ ዓለም አቀፍ አሸባሪነት እያሸጋገረ መሆኑን የሚያሳይ ነው ሲሉ የቀድሞው የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ገለጹ። ወይዘሮ ኬሪያ ከኢቲቪ ስለ ሀገር ፕሮግራም ጋር ባደረጉት ቆይታ በትግራይ የሚንቀሳቀሱ የተወሰኑ አካላት ከአሸባሪው አልሸባብ ጋር ያላቸው ትብብር የትግራይን ህዝብ ለከፍተኛ አደጋ የሚያጋልጥ መሆኑን በማንሳት ድርጊቱን አጥብቀው ተችተዋል። በቅርቡ በትግራይ ቴሌቪዥንና በድምፀ ወያኔ በይፋ እንደተደመጠው በክልሉ የሚንቀሳቀስ አንድ የፖለቲካ ድርጅት ተወካይ ከአልሸባብ ጋር ትብብር መፍጠሩን መግለጹ እጅግ አሳሳቢና አስገራሚ ጉዳይ መሆኑን ጠቁመዋል። ንግግሩ ከመጋረጃ ጀርባ ስላለው አደገኛ ሴራ ፍንጭ የሚሰጥ ነው ያሉት ወይዘሮ ኬሪያ ይህ አካሄድ ቡድኑን ወደ ቀድሞ የመንግስትነት ክብሩ ከመመለስ ይልቅ ህዝቡን ወደማይወጣበት አዘቅት ውስጥ የሚከት መሆኑንም አስረድተዋል። ከአሸባሪው አልሸባብ ጋር እንሰራለን የሚለው ንግግር ለትግራይ ህዝብ በእቅፉ ቦምብ እንደማስገባት የሚቆጠር መሆኑን የገለጹት ወይዘሮ ኬሪያ ቡድኑ ቀደም ሲል በአማራና በኤርትራ ህዝብ እንዲሁም በሀገር መከላከያ ሰራዊት ላይ ሲረጭ የነበረውን የጥላቻ ትርክት ከፍ በማድረግ አሁን ደግሞ ራሱን ወደ ዓለም አቀፍ የሽብር ስጋትነት ማሸጋገሩን ገልጸዋል። የቡድኑ ድርጊት ህዝቡን ከዓለም አቀፍ የሽብር ቡድኖች ጋር በማያያዝ
በመያዝ ለከፋ ጥቃት ማጋለጥ መሆኑን ተናግረዋል። ይህም በክልሉ ህዝብ ላይ የሚመጣውን ስጋት ከሀገራዊ ወደ ዓለም አቀፋዊ ደረጃ ከፍ እንደሚያደርገው አስገንዝበዋል። የትግራይ ህዝብ ሁኔታዎችን ቀስ በቀስ እየተገነዘበ መሆኑን የጠቀሱት የቀድሞው አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ከአልሸባብም ሆነ ከተለያዩ የጎረቤት ሀገራትና የሀገር ውስጥ አማጽያን ጋር የመተባበር አባዜ ለነገው ትውልድ የሚተርፍ ከፍተኛ የታሪክ ጠባሳና አደገኛ የታመቀ ቦምብ መሆኑን አንስተዋል። ፓኪስታን ለሱዳን ልትሸጥ የነበረውን የጦር መሳሪያዎችና ጀቶች ሽያጭ ሳውዲ አረቢያ ስምምነቱ እንዲቋረጥ በመጠየቋና ግዢውን በገንዘብ እንደማትደግፍ በማሳወቋ የተነሳ ማዘግየቷን ምንጮች ለሮይተርስ ገለጹ። ሁለት የፓኪስታን የደህንነት ምንጮችና አንድ የዲፕሎማቲክ ምንጭ ለሮይተርስ እንደተናገሩት ፓኪስታን ለሱዳን ጦር ልትሸጣቸው የነበሩ የጦር መሳሪያዎችና ወታደራዊ አውሮፕላኖች $1.5 ቢሊዮን የሚያወጡ ነበሩ። 3 ዓመት በፊት በሱዳን ጦርና በፈጥኖ ድራሽ ኃይሎች መካከል የተቀሰቀሰው የእርስ በርስ ጦርነት በርካታ የሰብአዊ ቀውሶችን አስከትሏል። በጦርነቱ የተለያዩ የውጭ ሀገራት ሁለቱን ተፋላሚ ወገኖች በመደገፍ የሚሳተፉ ሲሆን ከፍተኛ የወርቅ አምራች የሆነችው ሀገር የመከፋፈል አደጋ ተጋርጦባታል። ሮይተርስ መጀመሪያ ስለ ጦር መሳሪያ ግዢው ድርድር የዘገበው በጥር ወር ሲሆን በወቅቱ ሪያድ ስለምታደርገው የገንዘብ ድጋፍ በይፋ የሚታወቅ ነገር አልነበረም። ይሁን እንጂ ሳውዲ አረቢያ በሱዳንና በፓኪስታን መካከል የሚደረገውን የመሳሪያ ግዢ ስምምነት በማደራደር ተሳትፋለች። ፓኪስታን ባለፈው ዓመት ግንቦት ወር ላይ ከህንድ ጋር ፍጥጫ ውስጥ መግባቷን ተከትሎ የጀቶችና የጦር መሳሪያዎቿ እውቅናን ካገኙ በኋላ የፓኪስታን ጦር ካደረጋቸው የተለያዩ የሽያጭ ስምምነቶች መካከል ይህ አንዱ ነው። ሳውዲ አረቢያ ከፓኪስታን የቅርብ አጋሮች መካከል አንዷ ስትሆን ለደከመው የኢስላማባድ ኢኮኖሚ ወሳኝ የብድርና የገንዘብ ምንጭ ሆና ቆይታለች። በሁለቱም ሀገራት ላይ የሚሰነዘረውን ጥቃት ለመከላከል የሚያስችል የጋራ መከላከል ስምምነት ባለፈው ዓመት ከተፈራረሙ በኋላ ግንኙነታቸው እየተጠናከረ መጥቷል። አንድ የደህንነት ምንጭ ሳውዲ አረቢያ በገንዘብ የመደገፍ ሐሳቡን ከተወችው በኋላ ፓኪስታን ስምምነቱን እንድታቋርጥ አሳውቃታለች ብለዋል። የሳውዲ መንግስት የመገናኛ ብዙሃን ቢሮም ሆነ የሱዳን ጦር በጉዳዩ ላይ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። ሮይተርስ ለፓኪስታን ጦር ያቀረበው ጥያቄ ምላሽ አላገኘም። የሀገሪቱ ጦርና አየር ኃይል አስቀድሞም ስምምነቱ እየተካሄደ ስለመሆኑ ማረጋገጫ አልሰጠም። ምንጮች አንዳንድ የምዕራብ ሀገራት ሪያድ በአፍሪካ ከሚካሄደው የእጅ አዙር ጦርነት እጇን እንድትሰበሰብ መክረዋታል ብለዋል። ሳውዲ አረቢያና ዩናይትድ አረብ ኤሚሬቶች ሱዳንን ጨምሮ በአፍሪካ የሚካሄዱ ግጭቶች ውስጥ ተፋላሚ ወገኖችን በመደገፍ ይታወቃሉ።